ያስተልን አዲስ ማለዳ ተከታታዮች እንደምን ሰንብታችኋል? ወቅታዊ ዝግጅታችን ተጀምሯል። የዛሬው እንግዳችን ዶክተር አበባው ደሳለኝ ናቸው። ዶክተር አበባው የፓርላማ አባል ናቸው። በስድስተኛው ዙር ማለትም 2013 በተካሄደው ምርጫ የአማራ ብሔራዊ ንቅናቄ አብንን በመወከል ፓርላማውን ተቀላቅለው ነበር። በዚህ ሰባተኛው ዙር ወይም ግንቦት 24 በተካሄደው ጠቅላላ ምርጫ ደግሞ የአራት ፓርቲዎች ቅንጅት የሆነውን ትብብር ለኢትዮጵያ አንድነትን በመወከል እዚሁ አዲስ አበባ ላይ በምርጫ ክልል 11 ተወዳድረው ነበረ። ይሁንና በዚህ ምርጫ ፓርላማ ለመቀላቀል የሚያስፈልጋቸውን ድምጽ አላገኙም። ይህን ተከትሎ ጠንከር ያለ መግለጫ ለበለው በትምህርት ጥቅስ ውስጥ በተረጋገጠ ይፋዊ ገጻቸው አውጥተዋል። ይህንን ጽሁፍ ብዙ ጥያቄዎችን የሚያጭር ነው። በዚህ ጽሁፍ ላይ ተንተርሰን እንዲሁም በሌሎች ፖለቲካዊ ጉዳዮች ላይ ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ አብራችሁን ብትቆዩ ደስ እንሰኛለን። ዮሐንስ አሰፋ ነኝ። ዶክተር አበባው እንኳን ደህና መጡ። ደስ ብሎኛል ስለተገናኘን። እንኳን ደህና ቆያችሁ። እኔም በጣም ደስ ብሎኛል። ጥሩ አንቱታው ሊከብደኝ ነው ከሆኑ አንተ ብትለኝ ይሻላል። ችግር የለም። በጣም አመሰግናለሁ። በፌስቡክ ገጽ ላይ ወደ አሰፈርከው ጽሁፍ እመጣለሁ። ግን ከዛ አስቀድመው ምርጫው በተካሄደ ማግስት ወይ በሁለተኛው ቅንጅቱ ወይም ትብብሩ ያወጣው መግለጫ ነበርና ባወጣው መግለጫ ላይ ምርጫው ከደረጃ በታች መሆኑንና የጨረባ ሲል ገልጾታል። አስቻይ ባላቸው አካባቢዎች ለመወዳደር አስበው ነበረ። ያንንም ያደረገው ደግሞ እናንተ አገዛዙ እያላችሁ የምትጠሩት የፌዴራል መንግስቱን የኖር ገመና ለማጋለጥ ነበርና በቅድሚያ ምንድን ነበር አላማችሁ? ወደዚህ ምርጫ ስትገቡ ጥያቄዎችን አስከትላለሁ። ከዚህ እንጀምር። አዎ አላማው እንግዲህ በዋነኝነት እንዳልከው የዚህ ስርዓትን ወይም የዚህ አገዛዝን ነውር ለማጋለጥ ብለህ ገልጸዋል። አዎ ደካማ አፈጻጸሞችን፣ የህዝብ ሮሮዎችን ለማንጸባረቅ ለማታገል ነው። እንደሚታወቀው ከምርጫው በፊት እንደዚህ ዲሞክራሲ የለም ነበረ። በቂ አስቻይ ሁኔታ የለም ነበረ። የህዝብን ችግር አንስቶ ለመታገል ሲሞከርም እንደምታስታውሰው ጦርነት ይቁም፣ ሰላም ይስፈን ብለው የሆነ እንትን አዘጋጅተው ነበር። ሰላማዊ ሰልፍ ለመጥራት በሞከሩበት ሰዓት አብዛኞቹ ወደ እስር ቤት ነው የተወሰዱት። የ2016 ማለት ነው። ስለዚህ ይሄ ትልቅ ኦፖርቹኒቲ፣ ጥሩ ኦፖርቹኒቲ ስለሆነ ነው ለምርጫ በሚደረገው ሂደት ላይ የተሻለ ዲሞክራሲ ስላለ ዓለም አቀፍ ታዛቢዎችም የሚከታተሉት ስለሆነ የህዝብን ችግር ለማውጣት በጣም ይመቻል። ታግሎ ለማታገል ህዝቡን ይመቻል ማለት ነው። ያ እንዳንዱ ትልቅ አጀንዳ ነው እንጂ አስቻይ ሁኔታ እንደሌለ የተረጋገጠ ነገር ነው። አንተም እንደምታውቀው ጦርነቶች በብዛት አሉ። አማራ ክልል በተለይ አክቲቭ ጦርነት አለ። ኦሮሚያም አንዳንድ አካባቢዎች ጦርነቶች አሉ። የተለያዩ አካባቢ ሰላምና መረጋጋት የለም። ዜጎች ከቦታ ቦታ ተንቀሳቅሰው የመስራት መብታቸው የተገደበ ነው እና በእንደዚህ አይነት ሁኔታ ምርጫ ቀስቅሶ የተለያዩ ስብሰባዎችን ማካሄድ፣ ታዛቢዎች ጋር ለመገናኘት፣ መራጮች ጋር ለመገናኘት አስቻይ ሁኔታ የለም። ነገር ግን እንደዚህ ቢሆንም በእኔ እምነት ማለት የሁላችንም ሀሳብ ላይሆን ይችላል፣ እንደ ግል ተብሎ ቢወሰድልኝ ይሻላል። ምክንያቱም የፓርቲውም ዋና አመራር ስላልሆንኩኝ ማለት ነው። በዛ ያሉ ተቃዋሚ ፓርቲዎችን ማስገባት ብንችል መታገል መሟገት ይቻላል እና ህዝባችን የሚደርስበት መከራ ልንታደገው እንችላለን የሚል እምነት ነበረኝ። እንዴት አስቻይ ሁኔታ የለም ሊባል ይችላል። ግን ህዝቡ ፍላጎቱ ካለው ትግሉ ካለ ግን አችም ማድረግ ይቻላል ነው። ምክንያቱም እኔ ልምድ አለ። በስድስተኛው ዙር የሚዲያ ላይ በማውራት ምናምን ብቻ ምርጫ ስኬታማ መሆን አይቻልም። መሬት ላይ የወረደ ስራ ያስፈልጋል። መሬት ላይ የወረደ ስራ ከባለፈው ምርጫ ስህተት ተምረን እዚህ ጋር ብንሰራ ኑሮ በርከት ያሉ ወንበሮችን አስገድደን መውሰድ ይቻል ነበር። አስገድደን ገዢው ፓርቲ አይሰጥም፣ አስገድዶ መውሰድ ይቻል ነበረ እና ከዛ አንግል ነው ብዙ ፋክተሮች አሉት። እንግዲህ ዛ ጠንካራ እንዳንሆን ልንወያይባቸው እንችላለን። ያው እንደምታውቀው ምርጫ ቢያንስ 3 ምዕራፎች አሉት። ቅድመ ምርጫ፣ የምርጫ ዕለትና ድህረ ምርጫ የምንላቸው ማለት ነው። ትክክል። በተለይ በቅድመ ምርጫ ወቅት ምን አጋጠማችሁ? እስቲ በዋናነት ለምሳሌ እኔ እንኳን የማስታውሰው ሰልፍ ታደርጉ ሞክራችሁ ነበረ። ለሚያዝያ 30 የተጠራ ካልተሳሳትኩ ቀኑን ሳይሳካ ቀርቷል። መጀመሪያ ሀፓ ነበር፣ ከዛም ትብብሩም እንደሚጋራው አስታውቋል። እሱ ማድረግ እንዳልቻላችሁ አይቻለሁ። በኋላ ከአፋብን በኩል የወጡ መግለጫዎች ዲያስፖራው ጫና ራሱን አስችሎ አንተ ጻፍከው ጽሁፍ ላይ እንመጣበታለን። ግን በዋናነት ያጋጠማችሁ ተግዳሮት ምን ነበር በቅድመ ምርጫ ወቅት?
በቅድመ ምርጫ ወቅት አንዳንድ እጩዎች ታስረው ነበረ። አባላት የመታሰር እድል የገጠማቸው አባላት ነበሩ። አዎ እንግዲህ ያለ መረጃ ቢኖር ነው ሰልፉን በተመለከተ ጠርቶ የቀረበት ምክንያት አመራሮች ቢገልጹት ይሻላል። ስብሰባዎች ግን እናካሄድ ነበረ። የተለያዩ አዳራሾች ላይ እዛው እናካሄድ ነበረ። ግን ይመስለኛል ሰፋ ባለ መንገድ ቢካሄድ ወይም ሰላማዊ ሰልፍ ቢካሄድ መንግስትን ለማወክ ነው እንደዛ ነው ተብሎ ሌላ የኃይል እርምጃ ሊወሰድ ይችል ነበረ። ምናልባት እንደዚህ ፍንጭ ሊሆን የሚችለው በምርጫ ክርክር እንኳን በምናንጸባረቀው ሀሳብ ተለይተን በተለየ ሁኔታ መፈረጅ ነበረ። ያ የሆነ የመንግስት ባለስልጣናት የነበሩ አሁንም የሆኑ ሳይቀር ነው እንግዲህ በፌስቡክ ፔጃቸው ላይ ለማሸማቀቅ ሲሞክሩ የነበረውና ከዛ ተነስተው ወይም የተለየ መረጃ ይኖራቸዋል የኛ አመራሮች። ለዛ ይመስለኛል እንግዲህ ሰልፉን ለማካሄድ አልተቻለው። ድንጋይ ለመወርወርም የተሞከረበት ጊዜ አለ። በነገራችን ላይ ምርጫ በማከናወን እያለን እኔ የራሱ በተገኘሁበት የምርጫ ቀስቀሳ ወቅት ድንጋይ የመወርወር ነገር መኪናችን ተመቷል። እንደዚህ አይነት ነገር ማለት ከማን ነው እሱ ነው ከማን እንደሆነ ማረጋገጥ አልቻልንም። ወደ መርካቶ 7ኛ አካባቢ እየተንቀሳቀስን እያለ ነው ድንጋይ የተወረወረው። ድንጋይ የተወረወረው ለጥቂት የኛ አባላቶች ተርፈዋልና እንደዛ አይነት ነገር ነበረ። ጫና ሊባል የሚችለው እንግዲህ ይሄ ነው። በዛው መግለጫ ላይ ልመለስና ቅድም ወደ አነሳሁት በተወሰኑ አስቻይነት አላቸው ባልናቸው አካባቢዎች ተወስነን ገብተናል ብላችኋል ባወጣችሁት መግለጫ ላይና አስቻይ የተባሉት እነዚህ አካባቢዎች በምን መስፈርት ተለክተው ነው? አስቻይ እንግዲህ አክቲቭ ጦርነት የሌለበት ነው ሊሆን የሚችለው። ለምሳሌ አማራ ክልል ላይ እንደምታውቀው በኋላም ዲስከስ የምናደርገው ይሆናል ታጣቂ ቡድን ነው የአማራ ፋኖ ብሔራዊ ንቅናቄ ራሱ መግለጫ ያወጣበት ምርጫው ላይ የሚሳተፉ ሰዎች ሁሉ ተይዘው የተለያዩ ማስፈራሪያ የደረሰባቸው እንዳሉ እናውቃለን። እና ምንም የምርጫ ቅስቀሳ ራሱ አልተካሄደም አማራ ክልል ላይ። ኦሮሚያም ብዙ አካባቢዎች ላይ አስቸጋሪ ነው በምርጫ አክቲቭሊ መሳተፍ። ስለዚህ ከነዚህ ክልሎች ውጭ ያለው አስቻይ ሁኔታ ልንል እንችላለን። ለምሳሌ አዲስ አበባ፣ ደቡብ ምዕራብ፣ ሐረር፣ ድሬዳዋ እንደዚህ አይነት አካባቢዎች አስቻይ ሁኔታ ያለባቸው ልንፈርጅ እንችላለን። የመጨረሻ ከመግለጫው ጥያቄ ወደ አንተ ጽሁፍ ከመሻገሬ በፊት ቀደም ሲል ጠቅሼዋለሁ። እናንተ አገዛዝ ያላችሁ ጥሩት የፌዴራሉ መንግስትን የነውር ገመና ማጋለጥ አንደኛው ግባችሁ ነበርና ቢያንስ ይህን ቃለ መጠይቅ እስክናደርግ ድረስ የተወሰኑ ሳምንታት አልፈዋል። ብልጽግና እንዳለፈው ምርጫ ሁሉ ማሸነፉና መንግስት መመስረቱ አይቀሬ መሆኑ ተረጋግጧልና ያሰባችሁትን የነውር ገመና አጋለጣችሁ? አዎ በሚገባ። በምን መልኩ? በምርጫ ክርክራችን ወቅት በምናወጣው መግለጫ ወቅት ወደ ኋላ እንለም። እዚህ ላይ በጣም ጠንካራ አቋም ነው ያለን። ማንም ፓርቲ በእኛ ልክ የመንግስትን ገመና፣ የመንግስትን ችግር፣ የህዝብን ችግር አጉልቶ ያወጣ መንግስትን ተጠያቂ ያደረገ የለም። መንግስት ተጠያቂ ያደረገ ስንል ያው እነዚህ ነገር መፍታት አለበት፣ ይሄ መንግስት ሪስፖንሲቢሊቲ ነው፣ የመንግስት ሪስፖንሲቢሊቲ ነው፣ ይሄ ሊፈታ ይገባል ብሎ በድፍረት የሞገተ ፓርቲን ያላውቅም ሌላ ፓርቲ እና በእውነት የመንግስትን ገመና በሚገባ በክርክራችንም በአቋም መግለጫችንም አንጸባርቀናል ነው የምለው። ጥሩ። አንተ ወደ ጻፍከው ጽሁፍ ልለፍ። አንተ በተወዳደርክበት የምርጫ ክልል 11 ላይ ያሸነፉት ሰው አሉና እሳቸውን ስትገልጻቸው ብዙ ጥያቄዎችን ነው የማነሳው። ከዛ ጽሁፍ ኮት ላድርገህ። በአካባቢው አላለሙም፣ አልተወለዱም፣ ህዝቡም አያውቃቸውም፣ ቅስቀሳም አላደረጉም ብለሃል። አንድ ገራገር ጥያቄ ቢነሳ ምን ትላለህ? አንተስ አልምተሃል ወይ? እዛ አካባቢ ተወልደሃል ወይ? ለሳቸውን ለከሰስክበት መንገድ ማረጋገጫ ምንድን ነው? እሺ ከዚህ ውስጥ ማሟላው እውነት ነው። እኔ በሽሮ ሜዳና አካባቢው አላለማሁም። ኖርሃል ካልከኝ ኖሬያለሁ፣ የተወሰነ ደረጃ ኖሬያለሁ። ከዛ በላይ የኢትዮጵያን ህዝብ ችግር ላለፉት 5 ዓመታት ያለ ፍርሃት በማጋለጥ ከእሳቸው በጣም የተሻለ አቅም አለ ብዬ ነው የማስበው። እሳቸው በራሳቸው የሰሩት ስራ አለ ይኖራል። ነገር ግን የህዝብ ተወካይ ሆነው አላቃቸው። የህዝብ ተወካይ ሆነው አጠቃላይ የኢትዮጵያን ህዝብ ችግሮች ነቅሰው አውጥተው እንዲፈቱ ሲታገሉ አላውቃቸውም። ለማጣራትም ስሞክር እንደዛ አይነት ነገር የለም እንጂ ትክክል ነህ። በአካባቢው ከልማት ጋር ከተገናኘ እድሉም ስላልነበረኝ ግን ችግሮችን
አወጣ ነበር። ለምሳሌ አዲስ አበባ ከተማ ላይ የልማት ተነሾች ሰበብ የሚሰቃዩትን ለጠቅላይ ሚኒስቴሩ ለከተማና መሰረተ ልማት ሚኒስቴርም ሪፖርት ባቀረቡበት ወቅት ሞግቻለሁ። ዳታ ሁሉ በእጄ ነበረ። የተፈናቃዮች ዳታ ማለት ነው። አቤቱታ ያቀረቡት አመተውልኛል ያን ወረቀት እና በዛ መንገድ የአዲስ አበባ ብቻ ሳይሆን የመላው ኢትዮጵያን ሕዝብ ችግር ስሞግት ስለነበርኩ በዚህ መንገድ የተሻልኩ ነኝ ብዬ አምናለሁ። እርሳቸው እንግዲህ ተካተሉት ከሆነ ይሄንን ነገር የመከላከል መብታቸው የተጠበቀ ነው። በዚህ ዙሪያ በነገራችን ላይ ሌላው ነገር እኒህን ሰውዬ ከምርጫው አስፔክት አኳያ ብቻ ነው አውቃለሁ። የዩኒቨርሲቲ መምህር እንደነበሩ አዳማ ዩኒቨርሲቲ፣ በአሁኑ ሰዓት የሪፍት ቫሊ ዩኒቨርሲቲ ምክትል ፕሬዚዳንት ሆነው እያገለገሉ እንዳለ ትውልድን በመቅረጽ ረገድ ጉልህ አስተዋጽኦ ይኖራቸዋል። በሌላ የአመራርነት ብቃትም ይኖራቸዋል። የፖለቲካ ተሳትፎም እንደነበራቸው ቀደም ብሎ መረጃው አለኝ። ስለዚህ ፐርፎርማንስ ይኖራቸዋል። እኔ እስከማውቀውና ከዚህ ከምርጫው አስፔክት አኳያ ብቻ እንደሆነ ይሰማልኝ። ቅሬታ አለ በምርጫው ላይ በተወዳደርክበት የኢፍትሃዊነት ግልጽ ነው። በትምህርት ተጠቅሶ ውስጥ ተጨበርበረናል የሚል አመለካከት አለ። ሙሉ በሙሉ እኛ ብቻ ሳይሆን በመላው ኢትዮጵያ ነጻ ፍትሃዊና ተአማኒ ምርጫ አልተካሄደም ብዬ ነው የማምነው። ምንድነው አንዳንዶች ቅርጫ ብለው ይጠሩታል። ምርጫ ሳይሆን ቅርጫ ነው የተካሄደው። ኮታ ነው የተካሄደው። ብልጽግና ባቀደው ልክ ነው የተከናወነው። ይሄ ቦታ እነዚህ ተቃዋሚዎች የያዙት፣ ይሄን ደግሞ የግሎች ደግሞ እዚህ ጋር ይሁኑ፣ ይሄን ቦታ ይወሰዱ፣ እኔ ደግሞ ይሄን ወስዳለሁ ተብሎ ካልኩሌትድ የሆነ ሙቭ ነው የተካሄደው እንጂ ነጻ ፍትሃዊ ሆኖ የሚያጓጓ ማን ይሆን አሸናፊው የሚሆን ተብሎ የሚወሰድ ምርጫ አልነበረም። ስፔሲፊክ እናድርገውና አንተ ጋር የኔ ምርጫ ክልል ላይ እንውሰድ። ለምሳሌ አሁን እኒህ ሰውዬ ማለት ያልኩት ከቅስቀሳው ጋር የተገናኘ እኔ በጣም ቀስቅሻለሁ። በነገራችን ላይ በአካባቢው ፖስተር ሁሉ ለጥፍ ያለው በቅርቡ ራሱ ማየት ይቻላል። መነና አካባቢ ከዛ ጋር የተገናኘ ነገር የገጠመኛው ችግር አለ። መናገር ትችላለህ? አይ እንትን ኤሌመንታሪ ነገር ስለሆነ ልተወው። እንደዚህ ቀስቅሰናል። በመኪናም እንደምታየው በተለያዩ ሚዲያዎችም እየቀረብኩኝ ሀሳቤን ለማንጸባረቅ ወደኋላ ማልሰው ነኝ እና እኒህን ሰው ግን በዛ ልክ አላየኋቸውም ነው። በምን አይነት ሎጂክ ነው አንድ ሰው እኒህን ሰው ሊመርጥ የሚችለው? እስኪ አንተ ራሱ እኒህን ሰውዬ ተመራጭ ያደርጋል የምትለው እና የቅስቀሳ ስልት ተጠቅሞ ነው? እኔ አንተ ራስህ ጽሁፍ ላይ ገብቶኛል። ወደ በኋላ እመጣባቸዋለሁ። የመንግስት ጥርነፋ ስትል የገለጽናቸው አሉ። እነዛ ራሱ ያዘጋጇቸው ጥያቄዎች አሉ። ግን የምርጫው ፍትሃዊ አይደለም ወይ የሚለውን ጥያቄ ያነሳውልህ ለምንድን ነው? ለምሳሌ 6087 ሰዎች ገደማ ለአንተ ድምጽ ሰጥተውኛል፣ አመስግናቸዋል እነዛንም ሰዎች። ስለዚህ የነዛም ሰዎች ድምጽ ላንተ የሰጡ መሆኑ ራሱ ምን ይረጋገጣል? የተጨበረበረ ከሆነና የታቀደ ከሆነ ኦኬ፣ እሱን ላስረዳ። ምንድነው አጠቃላይ ኢትዮጵያ ውስጥ ያለው ችግር? አሁን በምርጫ ያለማመን፣ በሰላማዊ ትግል ያለማመን ከፍተኛ ችግር አለ። በትጥቅ ትግል የማመን ነገር አለ። አሁን ይሄን ነው እኔ የምረዳው። ስለዚህ ከፍተኛ በሰላማዊ ትግል ተስፋ መቁረጥ ስላለ አብዛኛው ንቁ ወጣት ካርድ አላወጣ። እኛን አሁን ፖቴንሻል መራጫችን ብለን የምናስበው ወጣቱና ንቁ የተማረ የህብረተሰብ ክፍል ነው። ነገር ግን ብልጽግና ሰው የገዢ ፓርቲ ምን አይነት ሰዎችን ነው የሚጠቀመው? በእድሜ የገፉ አዛውንቶችን፣ አሮጊቶችን በሴፍት ኔት በተለያዩ ጥቅም የተሳሰሩ ጥቂት ወጣቶችንም ሊያካትት ይችላል። እነዚህን ሰዎች ነው የተጠቀመው። ስለዚህ በጥርነፋ ያልኩት ካርድ እነዚህን ሰዎች በብዛት እንዲያወጡ ይደረጋል። ቀድሞ ሲመርጡም አሰልፈው ወስዶ እንዲመርጡ ይሄ ማስረጃ አለን። እንደዚህ ሲደረግ ማለት ታዛቢዎቻችን የሚመሰክሩት እና በቃ እኛም ያየነው ነገር ነው። እኔም በአይኔ ያየሁትን ነገር ልገልጽልህ እችላለሁ። የወረዳ አመራሮች ለምሳሌ የአካባቢ አሁን እኔ የአንድ ቢሮ ኃላፊ አዲስ አበባ አንድ ቢሮ ኃላፊ ቢሮውን አልገልጽልህም። ከእኔ ምርጫ ክልል አንድ ምርጫ ጣቢያ በር ላይ ሆኖ ሲያስተባብር አይቻለሁ። ያ ሰው እዛ ምንድን ነው የሚሰራው? የተነገራቸውን ምልክት እንኳን እንዳይጠፋባቸው እና ጠርናፊዎቹ በትክክል እያስመረጡ ነው አይደለም የሚለውን ቸክ ለማድረግ ነው አመራሮች በተለያየ ቦታ የነበሩት። ኢቭን የያዝናቸውና በፖሊስ እንዲባረሩ ያደረግናቸው አሉ። መነን አካባቢ ለምሳሌ የሚመርጡትን ሰዎች እንዳይጠፋባቸው እየተነገራቸው ምንድን ነው የሚደረገው? የክልል ምክር ቤት ከሆነ ለምሳሌ ከዚህ ቁጥር እስከዚህ ቁጥር
ነው የምትመርጡት በብዛት ስለሚሆን ማለት ነው። የፌዴራሉ ከሆነ ቁጥሩ ይነገራል። ለምሳሌ አቶ አበበ 2 ቁጥር ናቸው፣ 2 ቁጥርን ምረጡ ዶክተር አበበ ይቅርታ። እንደዛ አይነት አሰራር ነው ሁሉም ቦታ። ይሄ ማስረጃው መረጃው አለ። በነገራችን የተሳተፉ በዚህ ጥርነፋ ውስጥ የተሳተፉ ሰዎች የነገሩኝ ነው የምነግርህ። ራሳቸው 100 ሰው 102 ሰው ሁሉ የማሳመን ስራ ሰርቶ ያስመረጡ እንዳሉ መረጃው ማስረጃውም አለ። ጥሩ በመሃል ነው እንትን ያለው። የኔን የመረጡኝ ግን ምንድነው ምንም እንደዚህ አይነት ነገር ስላልተሳተፍኩኝ ሊሆን የሚችለው ጥቂት ወጣቶች የነቁ ወጣቶች ካርድ አወጣዋል። የአብዛኛው ተስፋ ስለቆረጠ ካርድ አላወጣም። የኛ መራጭ ማለት ነው። ያ ነው። እኛም ዛሬ ድክመት አለን። እኛ ፓርቲም መራጮቻችን ታርጌት አድርጎ በፍጥነት ካርድ እንዲያወጡ የማድረግ ነገር ላይ ድክመት አሳይተናል። ከዛ እንግል ነው እንጂ ከዚህ በላይ የሆነ ቁጥር በፓርላማው የሚያውቀኛለ፣ በተለያዩ ክርክሮች የሚያውቀኛለ፣ ታማኝነቴን በተከታታይ አሳይቻለሁኝ። ለጥቅም ብዬ ብል ኖሮ ምን አይነት አፕሮች ተከትዬ ፓርላማ መግባት እንደምችል አውቀዋለሁና ያንን የሚረዳ ሰው ነው። 6087 ማለት ነው። አንድ ኢንተረስቲንግ ነገር አነሳህልኝ። አሁን በመሃል አብዛኛው እናንተ ማህበራዊ መሰረት የምትሉት ወጣት ካርድ አልወሰደም። ያ ካርድ አለመውሰዱ ደግሞ አንድ ነገር መገለጫ ተደርጎ ይወሰዳል። እሱም በሰላማዊ መንገድ ተስፋ መቁረጡን አንድ እሱ ነው። ሁለተኛ ደግሞ ተቃዋሚ ተብሎ በእናንተ በምትጠሩት ፓርቲዎች ዘንድ እምነት አለመኖሩንም ያሳያል። ትገዛዋለህ? ሀሳብ ተስፋ መቁረጡን ገዛዋለሁ። እኛን እንትና ለማለት እናንተን ስፔሲፊክ ሳይሆን ተቃዋሚ በሚባለው ጎራ ላይም እምነት ስለሌለው ነው። አይ እሱን አልገዛውም። ስቲል ያው በኢትዮጵያ ታሪክ እንደሚታወቀው ብዙ መጭበርበር አለ። ጠንካራ የሚባሉ ተቃዋሚዎችም ቃላቸውን ጠብቀው ሲቀጥሉ አይታይም። እርስ በርስ ባላቸው ሽኩቻ ምክንያት ሲፈርሱ ይታያል። ያው እንደምታስታውሰው እንደ ቅንጅት ያሉ ጠንካራ ፓርቲዎች ተፈረካክሰው ጥቂቶቹ ብቻ የቀሩበት አብዛኞቹ ፖለቲካውን የተው ወይም ወደ ሌላ ጎራ የተቀላቀሉ እንዳለ ይታወቃል። እና ያ ትንሽ ተጽዕኖ ያሳድራል ብዬ አስባለሁኝ እንጂ በአሁኑ ሰዓት ያለን የተቃዋሚ ፓርቲዎችን አለማመን አይነት ነገር እንኳን አይመስለኝም። ነገር ግን ምንድነው የህዝቦች በሰላማዊ ትግል ለረጅም ጊዜ ታግለው ጥያቄዎቻቸው እንዲፈቱ ጥረት አድርገዋል። በዛ መሰረት ግን የጠየቋቸው ጥያቄዎች ከመፈታት ይልቅ የሚደርሰው ምንድነው እስር፣ ዛቻ፣ ድብደባ ሲደርስ ነው የሚያዩት እና ያ ተስፋ አስቆርጧቸዋል የሚለው ያመዝናል። ቅድም ስታነሳልኝ ነበረ የመጀመሪያውኑ የታቀደ ነገር ነበረ ለዚህን ያህል ተቃዋሚ የሚባሉ ፓርቲዎች ወንበር እንደሚሰጥ ብልጽግና እዚህ አካባቢ የግል እጩዎች እዚህ አካባቢ ብለኛል። አንድ ሰውን ስማቸውን ከመጥቀስ ልቆጠብና በትምህርት ጥቅስ ውስጥ ተቃዋሚ ፓርቲ ከፍተኛ አመራር የነበሩ እንን ሀሳብ ከብልጽግና በኩል ቀርቦላቸው እንደነበር ሲገልጹ ሰምቻለሁ። ያው ብዙ ሀተቶች አሉ፣ እነሱን እንተዋቸውና ለትብብር ጥያቄ ቀርቦ ነበር ከብልጽግና ኦኬ እንትኑን ኮታ ነገር መስጠቱ አመራሮች የሚመልሱት ይሻላል። ይሄ ግን ምን ይናገራል ኢትዮጵያ ፖለቲካ ግን ይመስለኛል የሚቀርብላቸው ይመስለኛል። ኖርማሊ ሁሉም ፓርቲዎች የሚጠየቁ ከሆነ ይጠይቃሉ ብዬ አስባለሁኝ። እንደውን በእነሱ ያምራል ብዬ ነው። እኔም የሆነ ነገር ፍንጭ አይኖረኝም ብዬ አይደለም እና የተቃወሙት ነው የሚመስለኝ። ይህንን አንፈልግም እኛ ነፃ ፍትሃዊ ምርጫ እንዲካሄድ ሜዳውን አመቻቹት እንጂ ኮታ አንፈልግም ብለው እንደመለሱ በሰሚ አውቃለሁ ብዬ በገልጸው ይሻላል። ጥሩ። የምድር ግን የተቃውሞ ፖለቲካ ጎራ ውስጥ ያላችሁ ሰዎች በምርጫ ለውጥ ይመጣል ብላችሁ ታስባላችሁ ኢትዮጵያ ውስጥ? አዎ ይመጣል እንጂ እንደዛማ በብለን መጥቶ አያውቅም። በታሪክ መቼ ይሰራል? በታሪክ ኖ አለ እንጂ ለመጥቶ ያውቃል እንጂ ለምሳሌ በ97 ምርጫ በኋላ የተሻለ ልማት ለምቷል በዚች ሀገር ላይ። እሱን መርሳት የለም። መንግስት ለውጥ ማለት ነው። የመንግስት ለውጥ አይደለም ብቸኛው አቺቭመንት በምርጫ እሱ አይደለም። ነገር ግን በተሻለ ሁኔታ ልማት ቢለማ፣ በተሻለ ሁኔታ የዜጎች ዲሞክራሲያዊ መብት ቢከበር፣ ፍትህ ቢሰፍን፣ እንደዚህ አይነት ጥያቄዎቻቸው ቢመለሱ ይህም ትልቅ ስኬት ስለሆነ ከዛ አንግል ነው እንጂ ብልጽግና በዚህ መንገድ ይወድቃል ብለን እኛም ገምተን አልገባንም ወደ ምርጫው። ይህን ሀሳብ ያነሳው ለምን መሰለህ? አንዳንድ ትርክቶች አሉ ምን የሚሉ
ኢትዮጵያ ውስጥ ስልጣን ለመያዝ ከመንግስት ጋር መጠጋት አሪፍ ነው። ለምሳሌ ወደ ደርግ ጊዜ ይመለሱና እንዳነበብከው እርግጠኝነት መገመት እችላለሁ። ለምሳሌ በኢሃፓ ብዙ ርቀት ሂዶ ነበረ። እነ መቶ አለቃ አለማየሁ ኃይሌንና ሻምበል ሞገስ ወልደ ሚካኤል ጫፍ ደርሰው ነበር። ያው እንዴት እንደተረሸኑ እናውቃለን። ዶክተር ሰናይ ልኬ መሩት የነበረው ወዝሊግም ጫፍ ደርሶ ነበር ተጠግቶ። ይሄ በህወሓት የበላይነት ሲመራ የነበረው ኢህአዴግ ነው በስጥቅ ትግል የመጣው እንጂ ደርግም ወታደሩ ክፍል ነው። ንጉሱን የጣላቸው እንደዛ ነው። ጠቅላይ ሚኒስትር አብይም እዛው ነበሩ ኢህአዴግ ውስጥ ተጠጉ፣ ስልጣኑን ጠቀለሉት። ስለዚህ ያኛውም ትርክት የሚያራምዱ ሰዎች አሉ። በምርጫ ከምትሉ ይሄንን ማመጣ አይደለም ምንድነው ከመንግስት ጋር አብሮ በመስራት ከዛ መለወጡን የሚለውን ነገርስ እንዴት ታየዋለህ ልፈልጌ ነው። አይ እሱን እንኳን አልደግፈውም። ምክንያቱም የህዝብን ችግር ተቀባይነትም አታገኝም። በአሁኑ ሰዓት አሁን ባለው ኮንቴክስት ተቀባይነትም አታገኝም። የህዝብን ችግር አንስተህ ማትሞግት ከሆነ ለመፍታት ማጠር ከሆነ አይሆንም። ምክንያቱም እናውቃለን ከመንግስት ጋር በጣም የተጠጉ ልክ እንደ ብልጽግና ነው የሚሆኑት። ከብልጽግና ወጣ ያለ ንግግር ሲያደርጉ ወይም የህዝባቸውን ችግር ሲያነሱ አይደመጥም። እንዲሁም ገዢው ፓርቲ የበለጠ ሙሰኛ እንዲሆን የበለጠ በስልጣኑ እንዲባልግ ነው የሚያደርገው ብዬ ነው የማስበው። እንደዚህ ጸጥ ያለ ፓርቲ ከመንግስት ጋር ተለጥፎ የሚሰራ ከሆነ ነው ችግሮች ይቀረፋሉ ብዬ አላስብም። እንደው ብልጽግናዎች እኮ ይላሉ ራሱ የብልጽግና አባላት ምናምን የእናንተ መኖር እኮ ጥሩ ነው፣ እንደዚህ አይነት ሀሳቦች ከኛ ወጣ ያለ ሀሳብ እኛም መግለጽ ማንችላቸውን ትገልጻላችሁ፣ ጥሩ ነው ለህዝባችን ይላሉ። የእነሱ ድምፅ ራሱ የታፈነ ነው። ስለዚህ ማን ማለት ነው ለብልጽግና አባላት ድምፅ የራሳቸው የታፈነ ሆኖ ያለ ምክንያቱም አለ የፓርቲ ዲሲፕሊን የሚባል አለ፣ ይጠረነፋሉ በዛ መሰረት። ስለዚህ ሌላ ተፎካካሪ ፓርቲም ሆነ ራስ ከተጠረነፍ እንዴት አድርገ ነው አሁን ወቅቱ የሚመጥን አይመስለኝም። ከዚህ በፊት ሰርቷል፣ እውነትን ነው። ዶክተር አብይ አህመድ አመጣጥም ቀደም ያሉት እንዳልኩ በደርግ ጊዜም ጫፍ ላይ ደረሱ አሉ እንደሚለው እሱን እንትን እላለሁ። አሁን ግን ያን ያስኬድ አይመስለኝም። በዛው ጽሁፍ ላይ ልመለስና ገዢው ፓርቲ ለውጭ ማህበረሰብ ለማሳየት ሲል ጥቂት ወንበሮች እንደ ኢዜማና አብን ላሉ የራሱ ክንፎች አሳልፎ ይሰጣል ብለን ገምተን ነበር ብለሃልና ኢዜማና አብንን በተለይ አብንን ኢዜማ እዚሁ ለራሳቸውን ስለማይከላከሉ እንተዋቸው፣ ግን አብን ውስጥ ስለነበር ካንተ የብልጽግና ክንፍ አድርገህ የገለጽከው ለምንድን ነው? ይሄን ምን ለምን መሰለ? ያኔ መቼስ አብራችሁ ውሳኔ አሳልፋችሁ ሊሆን ይችላል። ከመንግስት ጋር አብረው መስራት ይሻላል አይሻልም በሚለው ዙሪያ ማለት ነው። አብንና ኢዜማን ብቻ ሳይሆኑ ወደ 7 ገደማ ፓርቲዎች የነበሩ ይመስለኛል በ2014 በተመሰረተው መንግስት አብረው የሚሰሩት ማለት ነው። የራሱ ክንፍ የምትለው በተለይ አብን ለምንድን ነው? ምክንያቱም ትልቅ የስልጣን ሚኒስቴር ሌቭል ስልጣን የተጋራ ሌሎችም የቢሮ ኃላፊዎችን መደቦችንም ይዞ የሚሰራ የተለያዩ የካቢኔ ውሳኔዎችን አገራዊ ፖሊሲዎችን አብሮ የሚያስፈጽም ነው እንግዲህ አብን ማለት በአሁኑ ሰዓት እና ክንፍ ኢዜማን ኢዜማን ራሳቸው ስለማይከራከሉ እዚህ ጋር ብለኛልና ከዛ አንግል ነው። ከዛ ውጭ ደግሞ የሚያወጣቸው የአቋም መግለጫዎችም አጠቃላይ የሚዲያ ንግግሮቻቸውንም ስናይ ከገዢው ፓርቲ የተለየ አቋም ስለማላይ ነው። ከዚህ በፊትም ገልጫዋለሁ። የፓርቲው አመራሮች፣ አባላት፣ ህዝቡም የተለያየ ችግር ሲደርስበት እንደው የመሞገት ችግር አለ፣ የመቃወም ችግር አለ። ይልቁንስ አንተ ቀደም እንዳልከው ከገዢው ፓርቲ ጋር ሆነን ችግሩን ብንፈታው ይሻላል ከሚል አንግል ነው የሚመለከቱት። ለዛ ነው ፈቃድ ከሆነ ብቻ ነው ጥያቄ የማነሳልህ። ያኔ ግን አብራችሁ ወስናችሁ ነበር ከመንግስት ጋር አብሮ መስራት በሚባለው? እንዳጋጣሚ ያኔ እኔ የአመራር ፖዚሽን የለኝም ነበረ። ነገር ግን ንግግር እንዳለ አውቃለሁ። በመረጃ ደረጃ ከመንግስት ጋር አብረን መስራት አለብን፣ እንደዛ ነው ለውጥ የምናመጣው የሚል አጠቃላይ ንግግር አለ። ችግሩ የመጣው ከዛ በኋላ ወደ ማዕከላዊ ኮሚቴ መጥቶ የጸደቀ ነገር እንደሌለ ነው የማውቀው። በምን አይነት መንገድ እንስራ፣ የትኛውን ፖዚሽን እንውሰድ፣ ለምን ምናምን የሚሉትን ነገሮች ትግላችንንስ በምን አይነት እናስቀጥለው፣ አይጎዳውም የትግላችንን እንደዚህ ስልጣን ስንጋራ የሚሉ ዲስከሽን እንዳልተካሄደ ነው የማውቀው። ከዛ በኋላ አእምሮ ውስጥ ብዙ ጥያቄዎች እየፈሉ ስለሆነ ችግር የለውም። ስለዚህ አሁን አብን ህልው ነው ማለት ይቻላል? ወይም እንደዚህ ላድርገው ጥያቄውን፣
መቼ ነበር አንተ በቃኝ ብለህ ከዛ የወጣው? ትብብርን ከመቀላቀል በፊት የፓርላማ አባል ሆነህ ቀጥለሃል። ሌሎችም ሰዎች አሉ ስማቸውን አልጥቀስ ከዛው የለቀቁ። መቼ ነው በቃኝ ያልከው እና ለምን? በቃኝ በቃ ፓርላማ እኮ ስንገባ ጀምሮ የፓርቲው አመራሮች አግኝተውን አያውቁም። 2014 ማለት ነው። 14 ጀምሮ ፓርቲ አመራሮች አግኝተው አቅጣጫ የመስጠት ነገር ምናምን የለም ነበረ። ነገር ግን አንድ ጠቅላላ ጉባኤ ተሳትፈል። 3ኛው ጠቅላላ ጉባኤን ባህር ዳር ላይ ሙሉ ዓለም አዳራሽ የተካሄደው ላይ ተሳተፍኩ። መቼ ተካሄደው ማለት ነው? በዛው አመት መጨረሻ 2014 መጨረሻ ይመስለኛል የተሳተፍበት ሁኔታ አለ። እስከዛ ድረስ ሪላቲቭሊ ያን ያክል ጠርቶ ባያናገሩንም እንዲሁ እንከታተላለን እንደገፋ ነበር ያለውን ነገር። ነገር ግን ከዛ በኋላ ችግር ተፈጠረ። ጠቅላላ ጉባኤ በኋላ አንተ መረጃ ይኖርሃል። የአመራር ለውጥ አባላቱ ይፈልግ ነበር። ምክንያቱም ህዝቡን በሚገባው ልክ ፓርቲው እያታገለ ስላልሆነ በሚል የፋይናንሻል ኦዲት እንዲሰራ ይፈልግ ነበረ። እነዚህ ነገሮች ግን ስላልተካሄዱ ከፍተኛ የአመራር ክፍተት ተፈጥሮ ነበረ። ስለዚህ ከዛ በኋላ በቃ ነገሮች እንትን እያሉ እየተበላሹ ሄዱ። ጠቅላላ ጉባኤ እንደገና ለማካሄድ ያ የጠቅላላ ጉባኤውን መርህ የተከተለ ወይም ፕሪንሲፕሉን ያላሟላ ስለሆነ እንደገና መካሄድ አለበት ተብሎ እንቅስቃሴ ሁሉ ነበረ። እዛ ላይ እንደዛ እየተንቀሳቀስን ነበር ሌላ ጠቅላላ ጉባኤ ለማካሄድ። እነዚህ ጉዳዮች ማነሳል ታሪክ ስለሆነ ነው ማለት መቀመጥ ስላለባቸው ነው። መጽሐፍትን ሳነብ እነዛን ሰዎች አግኝቼ በጠየቅኳቸው ላለው አሁን ያለፉትን ታሪክ ማመሳከር ስለማይቻል ግን እናንተ ዋና ተዋናያን እዚህ ስላላችሁ በጠየቃችሁ አሪፍ ነው ብዬ ስላሰብኩ ነው። ከምርጫ ቦርድ ጋርም እንደዚህ አይነት ነገር ነበር። አሁን ጠቅላላ ጉባኤው ህጉንና መርሆቹን ተከትሎ ለመካሄዱ አይደል? ምርጫ ቦርድ እንዴት ደብዳቤ አስገብተው ተቀባይነት አግኝቶላቸው ደብዳቤያቸው ምርጫ ቦርድም ደግፎት ማካሄድ አለበት ተብሎ እንቅስቃሴ ላይ ነበሩ። ኮሚቴ ተዋቅሮ ነበር። ምናልባት እዛ ኮሚቴ ውስጥ ያሉ ሰዎች ግን ብትጠይቅ የበለጠ መረጃ ሊሰጡ ይችላሉ። ነገር ግን የደገፈው ነበር። እንደውም እኮ ጠቅላላ ጉባኤ አላካሄደም ሊሰረዝ ሁሉ ጫፍ ደርሶ የነበረ ፓርቲ ነው አብን። ሌሎች ፓርቲዎችን በእርግጥ እንደዚህ ችግር ነበር አለባቸው። ጠቅላላ ጉባኤ ከማካሄድ አኳያ ገዢው ፓርቲ ጀምሮ ችግር እንዳለ ይታወቃል። እሺ እዚህ ጋር ትንሽ እንትን ለማለት ያህል የብልጽግና ፓርቲ ጉባኤ አላካሄደም የሚለው ከመመስረቱ በፊት የግድ ማድረግ ስለነበረበት ኢህአዴግ ስለነበረ ነው። በወቅቱ ምርጫ ቦርድ ሰብሳቢ የነበሩት ወይዘሪት ብርቱካን አስታውሳለሁ ፌስቡክ ላይቭ ስርጭት ገብተው ማድረጉን ገልጸው ነበረ በተናጠል ግን ጠቅላላ ጉባኤ አልተካሄደም በሚለው ነበር። ብልጽግና መቶ መጋቢት 2014 ነው የመጀመሪያውን ጠቅላላ ጉባኤ አደረኩ ያለው። እስካሁን የተረጋገጠ የምናውቀው ነገር የለም አድርጓል አላደረገም በሚለው። በአንጻሩ ደግሞ እንደ ኢዴፓ ኢሃን ያሉትም ፈርሰው ነበር በዚህ በተያዙት ምክንያቶች። ስለዚህ አብን ያላሟሏቸው ነገሮች ነበሩ በፕሪንሲፕል አኳያ ግን ህልው ሆኖ ቀጥሏል። ጥሩ አብን ወይም ደግሞ ሌሎች ፓርቲዎችም አሉ። እነሱ ከመንግስት ጋር አብረው መስራታቸው ለኢትዮጵያ በረከት ነው ወይስ የባሰ ቀውሶቹ እየከፉና እየተከፋፉ እንዲሄድ አደረገ? ቀውሶች የበዙ ሄዱ በሚለውን ነው የምወስደው። ምክንያቱም መንግስት የሚነቅፈው ያስፈልጋል፣ የሚተቸው ያስፈልጋል። ይሄን አስተካክል፣ ይሄን ካልተካከል ከጎንህ እንሆናለን የሚለው ነገር እንጂ አብረው ከተዳበልክ በድፍረትም እነዛን ነገሮች ለመቃወም ይከብዳል። ያ ነገር ነው እንደሚታወቀው ሰላምና ጸጥታው በቶሎ እንዳይሰፍን ያደረገው ብዬ የማስበው ይሄ ነው። የኑሮ ውድነቱም በየጊዜው የሚያሻቅበው ከዚህ ጋር የተገናኘ ነው። ደፍረው የመተቸት የህዝቡን ጥያቄ የማንሳት ሞራል ስለማይኖራቸው ማለት ነው አብረው የሚሰሩ ፓርቲዎች። ትብብሩ ፓርላማ ስም ወክሎ የሚገባም የለም ብሏል። አንተ ግን ብታሸንፍ ትገባ ነበር? በቅድሚያ መመለስ አልችልም። ንግግር ያስፈልገዋል ከአመራሮች ጋር ምናምን ጥሩ አይደለም። ከፓርቲ ጋር ንግግር ሳታረግ አቋም ሳትይዝ መግባት ጥሩ አይደለም። ምክንያቱም ከዚህ ቀደም እንዳልኩህ አብን ምንም ተልእኮ ሳይሰጠኝ በራሳችን ነበር የምንንቀሳቀሰው ወይም ራሴ የምንቀሳቀሰው እና ያ ጥሩ አይደለም። በፓርቲ ቤዝ ያደረገ የፓርላማ ትግል ጥሩ ነው። ምክንያቱም ትላልቅ አጀንዳዎች ናቸው የሚቀርቡት። ያንን ከአባላቶች ጋር ተወያይተህ ህዝብን አወያይተህ ሞራልን አወያይተህ ተዘጋጅተህ ብትቀርብ ጥሩ ነው። የበለጠ ህዝብን ታሟግታለህ እና
እንዲሁ የግል እጩ ማለት ነው። በቃ ፓርቲውን ሳታስፈቅድ ቀጥታ ፓርላማ የምትገባ ከሆነ ማለት ነው የቅቡልነትም በጣም ደካማ ይሆናል። ምገባ አይመስለኝም። አሁን ሳስታውሰው እንደዛ ብዬ አስቤው ስለማላውቅ ነው። ብዙ ጥያቄዎች ነበሩኝ ከዚህ ጋር የተያያዘ እንግዲህ ይደረጋል እምልህ አሁን ከአብንም ጋር ተለያይተህ ያኔ በፓርላማ ቆይተሃል፣ ገብተሃል። ገለልተኛ ሰዎች አሁን ቢናገሩ ታዛቢዎች ስላንተም ሆነ ስለ ባልደረቦች እዛ ውስጥ በመግባታችሁ በተለይ የአማራ ክልልን ሰፋ ስናደርገው ኢትዮጵያን ፖለቲካዊ ሆነ ኢኮኖሚያዊ ጉዳዮችን ህዝብ እንዲያውቀው መፍትሄ እንዲያገኙ ብዙ ጥራችኋል። ስለዚህ በዛ አውድ ካየ ነው መግባታችሁ የተሻለ ይሆናል ብዬ ስላሰብኩ ፓርላማ መግባት ጥሩ ነው። ነገር ግን በጋራ መነጋገር በጋራ አንደርስታንዲንግ ቢሆን ይሻላል። ያኔ እኮ ስንገባ እንደዛ ተቃውሞ የለብንም ነበር። ፓርላማ አትግቡ አይነት ነገር አልነበረም በወቅቱ። አሁን ወቅታዊ ሁኔታው ግን ትንሽ ከበድ ይላል። በዛ ወደ ጽሁፍ ልመለስና የዲያስፖራውንና የአፋብንን አንስተው ነበርና እስቲ ከዲያስፖራው እንጀምር። ዲያስፖራው በተለይ አንተ ጋር ወይ እንደ ትብብር እናድርገውና ለምርጫው ላይ ያሳደረባችሁ ተጽዕኖ ምን ነበረ? እንደሚታወቀው የኛ ፓርቲ ለምሳሌ የኢህአፓ ብዙ አመራሮች አባላት በውጭ ሀገር አሉ፣ በአውሮፓ በአሜሪካ አሉ። እንደኛ የኛን ትግል ደግሞ ይደግፉ የነበሩትም ሰዎች በብዛት ዳያስፖራዎች እንዳሉ ይታወቃል። አሁን ለምሳሌ በስድስተኛው ዙር ብናይ ጥሩ ድጋፍ ነበረን በዳያስፖራው ዘንድ። የዳያስፖራው ሚዲያም ቀላል ተጽዕኖ የለውም በኢትዮጵያ ሕዝብ ላይ በብዛት አሉ፣ በነፃነት ስለሚንቀሳቀሱ እንዲሁ የመሰላቸውን ነገር ይናገራሉ። የማሳደም ነገር ይኖራል፣ ህዝቡን የማንቃት ነገርም በዛው ልክ ይኖራል እና ከዚያ አኳያ ምርጫ እንድንገባ አይፈልጉም ነበር ዲያስፖራ አጠቃላይ የኛ አባላት አመራሮችን ጨምሮ ሚዲያው ከፍተኛ ትችት ነበር። እኛ በፓርላማ መግባት አስፈላጊነቱ ለኢትዮጵያ አስፈላጊነቱን ለማሳመን ከፍተኛ ጥረት ስናደርግ ነበረ። ነገር ግን ተቃውሞ ነበረው። በግልጽ ይቀሰቀስ እንደነበር አንተም ታውቃለህ። ካርድ እንዳታወጡ፣ ይህን ስርዓት አጃምላችሁ እንዳትቀጥሉ፣ ከዚህ ስርዓት ጋር ማጀብ ነው እንጂ በኢትዮጵያ ፖለቲካ ላይ ምንም ለውጥ አይመጣም፣ በምርጫ መሳተፍ የህዝቡ ችግርን በፍጹም አይቀረፍም የሚል ዘመቻ በተከታታይ ይተላለፍ የነበረው በዲያስፖራው እና በዲያስፖራ ሚዲያ ነው። ሚዲያውን ያው ዲያስፖራው ስለሚደግፍ ነው ሚዲያው የሚኖረው። ከዛ እንግል ከፍተኛ የአፋብን መግለጫ ግልጽ ነው። ወደሱ መጣል እዛው ዲያስፖራ ጋር እንቆይና የእናንተ አመራሮች ግን አሁን በተለይ ውጭ መቀመጫቸው ላደረጉ መገናኛ ብዙሃን ቃለ መጠይቅ ሲሰጡ በተደጋጋሚ የሚሉት ፓርላማ መግባትን ሳይሆን በሂደቱ ቅድም ያነሳ ነው ኖር ማጋለጥ ላይ ነው እንጂ ፓርላማ መግባት እንደዚህ መንግስት በመስራት ወዘተ የሚለው ጋር አይገቡም ነበር። ምልልህ ነው የዲያስፖራዎችም የእናንተም ቃለ መጠይቅ የሰጡ አንዳንድ አመራሮች ተመጋጋቢ ነበር ማለት አይቻልም። ሀሳባቸው ተመጋጋቢ ነበር። ያው ሁላችን ደግሞ አንድ አይነት አይደለም። ከዚያ አኳያ እኔ በፓርላማ ትግል በጣም አምናለሁ በፓርላማ መግባት። ምክንያቱም እኔ ገብቼ ስላየሁት ገብተው የማያውቁት በነገራችን ላይ ላይረዱት ይችላሉ። ወይም እንደው ጠጋ ብለው የሚዘግባው እናንተ ጋዜጠኞች የፓርላማ የሚካሄዱትን ሙግቶች ቀረብ ብላችሁ ስትከታተሉ ልትረዱ ትችላላችሁ። ቁጥጥርና ክትትል ሲደረግ፣ ህግ ሲወጣ፣ ውክልና ስራ ሲሰራ፣ ፓርላማ ዲፕሎማሲ ሲሰራ በዛ መሰረት እንዴት ህዝብን ልንደግፈው እንችላለን የሚለውን ላያውቁት ይችላሉ፣ ላይረዱት ይችላሉ። በውስጡ ስላላለሁ ማለት ነው። እኔ ግን በውስጡ ስላለሁ የዛን ጠቀሜታ እረዳዋለሁ እና እንዲሁ በሂደቱ ብቻ ለመሟገት ነው ለመቃወም ነው የሚለውን አልወስድም። ሁለቱንም ነው ብዬ ነው የምገምተው። ሁለቱም ጠቀሜታ አላቸው። ወደ ፋኖ ወይም ወደ አማራ ፋኖ ብሔራዊ ንቅናቄ አፋብን ያው እርምጃ ወስዳለሁ ነበር ያሉት ባወጡት መግለጫ። እርምጃም እንደሆነ ይታወቃል። እስከ መግደል ሊለጠጥ ይችላል ማለት ነው። ይህ እናንተ ላይ ያነጣጠረ ይመስለኛል የመግለጫው አውድ። በዛ እንሳተፋለን ያላችሁት ግን አንተ አዲስ አበባ ነው የተወዳደርከው ምርጫ ክልል 11 የአዲስ አበባ መራጮች ላይ እንዴት ተጽዕኖ አሳደረ ማለት ይቻላል? የአፋብን መግለጫ አጠቃላይ ነው ምርጫ ተጽዕኖ የሚያሳድረው። የአፋብን እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ነው። ለአማራ ህዝብን ወክላለሁ ብሎ ወደ ጫካ የገባ ነው። አማራዎች ደግሞ በብዛት አዲስ አበባ እንዳሉ ይታወቃል። እኛ ከአማራ ማህበረሰብ የወጣ ልጆች ነን። ድጋፍ ፋይናንሻል ድጋፍ የምናገኘው ከወገናችን ከአማራው ወገን ነው። የካርድ የሚያወጣው ወገናችን ነው። በብዛት ሊቀሰቅስልን የሚችለው አማራ ወገናችን ነው። ምናልባት እኔ እየተወዳደርኩበት ኤሪያ
ምን ያክል የአማራ ማህበረሰብ የአማራ ህዝብ አለ የሚለው ሌላ ጥያቄ ሆኖ ግን ከፍተኛ በሞራል በፋይናንስ ድጋፉ ላይ በድምፅ በማግኘቱ ላይ ከፍተኛ ተጽዕኖ ነው የሚያሳድረው። ይህ መግለጫ ደግሞ አማራው ላይ ብቻ ሳይሆን ሁሉም የኢትዮጵያ ህዝብ ላይ ተጽዕኖ የሚያሳድር ነው። ነገርኩ እኮ በተለያየ አካባቢ ስንቀሰቀስ ራሱ የሚሉን ውሸት እኮ ነው፣ በካርዳውን ለውጥ ይመጣል፣ በምርጫ ለውጥ ይመጣል ነበር የሚለው እዚሁ አዲስ አበባ ከተማ ውስጥ ሳይቀር ማለት ነው። እና የአስተሳሰብ ለውጡ በአማራ ክልል ላይ የሚወሰን ወይ በአማራው ላይ የሚወሰን አይደለም። የአፋብን መግለጫ በመላው ኢትዮጵያ ህዝብ ላይ አዲስ አበባ ህዝብን ጨምሮ ከፍተኛ ተጽዕኖ አሳድረዋል ነው። ሌላ ደግሞ ስናየው ለምሳሌ እኔ ጅጋ በመወዳደር ባለፈው ምርጫ ክልል ጅጋ በመወዳደር በጣም ግልጽ ቀላል ይሆንልኝ ነበር። ልማት ጋር ያነሳው ነገር አለ። መቼም በዚህ ጦርነት ያን ያክል ልማት ባታለም የተወሰነ ልማት ሞካክረናል። ቤተሰባችን በጣም ይታወቃል፣ እኔ በደንብ እታወቃለሁ። ለመቀስቀስ በጣም ቀላል ነው። እንደዚህ አንግል በቀላሉ የማሸነፍ እድል ይኖረኝ ነበር። ለምሳሌ ከዛ አንግል አኳያም በግሌ ተጽዕኖ ያሳድሮ ሊሆን ይችላል። ነገር ግን በሶሻል ሚዲያ እንደሚንጸባረቀው የግል በነገራችን ላይ ምልከታ አይደለም። እኔ የአፋብን መግለጫ እኔ ምርጫ እንዳልገባ አድርጎኛል፣ ወደ ፓርላማ እንዳልገባ አድርጎኛል የሚል አይነት አድርገው ብዙ ሚዲያዎች ሰርተዋል። እሱንም ለአብራራው ብዬ ነው። እና እንደዛ አይደለም። እኔ አጠቃላይ ሰላማዊ ትግሉ ላይ ከፍተኛ ተጽዕኖ አሳድረዋል። የእውነት ገብተው ፓርላማ ላይ ለህዝባቸው ሊሞግቱ የሚችሉ የህዝባቸውን ችግር ሊቀርፉ የሚችሉ ሰዎች እንዳይገቡ ሆኗል። እንዳይገቡ ይሄ መግለጫ ከፍተኛ ተጽዕኖ አሳድረዋል ነው። ስለዚህ አሁን ታጣቂዎች የበለጠ ተሰሚነት አላቸው ማለት ኢትዮጵያ ውስጥ ከሰላማዊ ፖለቲከኞች ይልቅ